ጉድ ልንገራችሁ أعوذ بالله من الشيطان الرجيم أعوذ بالله من الشيطان الرجيم أعوذ بالله من الشيطان الرجيم أنا ملاچو የዱባይ ሰይጣን ግን መቼ ነው የሚሰበረው? የዱባይ ሰይጣን ወዶቼ አሁን ዛሬ አህመድ የሚባለው ልጅ ተድሮ ነበር። አህመድ የሚባለው ሳውዲ አረቢያ የነበረው ልጅ ማለት ነው። ሙኒት ጸጉራን እንትን ብላ ከፍታ ጸጉራን ከፍታ ገምደል እያለሻት መጣ መሰላችሁ። በጣም ነው ያዘንኩት ወላሂ እኔ ከሁሉ በጣም ከተናደድኩባት ማን እንደሆነ ታውቃላችሁ? በመጀመሪያ ደረጃ ሙሽራዋ ኒቃብስት ነበረች። እቺ አንኮላ ማለት ነው። ኒቃቧን ገልጣ ማርዬ ውድዬ ፍቅርዬ እያለች ትዘፍናለች። ሰው ቢያጡ ሙሉ መረጡ አለች የኔ አክስቴ ልጅ። አሁን አንቺ ሆንሽ ጢንዚዛ ማለት ነው። ጢንዚዛ እኔ በጣም የገረመኝ ማለት ነው። ሙኒትን እኔ ወላሂ በዚህ አልጠረጠራትም ውዶቼ። ሰለምቴ ስለሆነች እኔ ሙኒትን መናገር አልፈልግም። ዝም ነው የምል ብዙ ነገር ባይም ዝም ነው የምል። ግን ዛሬ እንዴው ሙሽራዋ ማለት ነው ሙሽሪያዋ ኒቃብስት ከሆንሽ ትክክለኛ ወደሽ ፈቅደሽ ፈልገሽ ኒቃቡን ከለበሽው ለምንድን ነው ኒቃቡን አልብሰሽ ውድዬ ማርዬ ፍቅርዬ ወደከተዬ ምትዩ እኔ እኮ ስንት አይነት ጥናዣም ሰው አለ፣ ስንት አይነት አስመሳይ ሰው አለ፣ ስንት አይነት ጠስናቃ ሰው አለ፣ ስንት አይነት ሂጃብ ካላመናችሁበት አትልበሱ ምንላችሁ ለዚህ ነው። ኒቃብን ምሳሌ ነው ያለው ኒቃብ መልበስ በጣም እፈልጋለሁ፣ ግን ምኖረው ስደት ስለሆነ ተሟልቶ ስለማይሟላልኝ ስራዬ ስለምጥንትን ስለምን ማለት ነው ስለምጠገረር ኒቃብ አልለብስም። ገባችሁ? በቃ ሂጃብ ለብሳለሁ። አምናችሁበት ከለበሳችሁ ማውለቅ ምን አስፈልገ? ምን ፈልጋችሁ ነው? እንዲያው ረብል ዓለሚን ከዛው ላይ ዙጥ እያልሽ እያለ ማለት ነው መለከል ሞት ቢመጣ እኮ ይችላል። መለከል ሞት ዛሬ ነገ ወዲያ ብሎ አይደለም ከፈለገ ይወስደናል። እንዲያው ምን አለ ድንክር ብክትኮ ችግር የለውም ውዴ። እንዲያው ምን አለ በየቲክቶኩ ምድረ ሰገጤ ምድረ ፋራ ማለት ነው እያሉ እንዲያው ዘንድሮ ኮዳ ገባን ውዶቼ። ከየትኛው ጋር ተጣልተን ከየትኛው ጋር እንትን እንበል አስተያየት ስንሰጥ ቆይ አዘፋፈሉን የአህመድን አዘፋፈል ላይ ውድዬ ፍቅሬ ምንድን ነው ያልኩት? ፍቅሬ አካኪ ዘራፍ ወዲያና ወዲህ እንዴ! ወንድ ልጅ ተበላ። ይኸው ላሳያችሁ። ይኸውላችሁ እኔ የምንለው ከግም ጋር የዋለሽ ጊደር ፈስተምራት መጣች። ባይዘው የሙኒት ጓደኞች እነማን እንደማንሆኑ እናቃለን። በዙሪያዋ ያሉ ሰዎች ማናቸው ምንድናቸው? ሌባ አረመኔ መተት አስመታች ምናምን ናቸው ጓደኞቿ። እኔ አልፈርድባትም። ድንገትም እሷንም አድርገዋት እንዳይሆን በመተታቸው አድርገዋት እንደሆን እና ለማንኛውም ውዶቼ በተለይ ግን አንቺ በሙሽራዋ እኔ በጣም ነው ያዘንኩበሽ። በጣም ማለት ነው አስመሳይ እንደዚህ አይነት ሙናፊቅ ሰው ከምድረ ገጽ ያጥፋልን። አሁን አንቺ በቃ ባንቺ ቤት በቃ አራዳ ነሽ። ኒቃቡን ለምን ለበሽው? ከመጀመሪያው ሳታምኑበት አትልበሱ የምንላቸው እኮ እኛ ለዚህ ነው ሳታምኑበት ትለብሱና ከዛ ሲቀነዝርባችሁ ይሄ ታችኛው ቤት ሲቀነዝርባችሁ ኒቃቡን አስወልቆ ፉን ያደርጋችሁ። እኔ እኮ ውድዬ ፍቅርዬ የፋራ ስታይል ማለት ነው። ፋራ ምግብ አይብላ። ከምሬ ነው የምነግራችሁ። ፋራ ምግብ አይብላ። እንዴ ሰው እንዴት ነው በዚህ ደረጃ የሚሰግጠው? በዚህ ደረጃ ማለት ነው ጭራሽ ልብሳቸውን አውልቀው ምን ብለው አውዝ ቢላሂ ሚነ ሸይጣን ረጂም
ኢና ሊላሂ ወኢና ኢለይሂ ራጂዑን። ይህም ባይዘው አሁን ስዘፍኑት የነበረው ምናምን ቲክቶክ ላይ አይጠፋም ማለት ነው። ሪከርድ አድርገው ይቆዩና ልክ እናንተ ስትሞቱ ወስደው ይፖስቱላችኋል። ከዛ በኋላ እናንተን እና ለማንኛውም እንደዛ ነው። ግን እኔ በሙኒት በጣም ነው ያዘንኩት። ወላሂ በሙኒት በጣም ነው ያዘንኩት። በጣም ነው የሚደብረው። በጣም አንዳንዴ ከማላመጥ ማዳመጥ የሚባል ነገር አለ። አስተውሉ ያጀማ። ዝም ብላችሁ እርግጠኛ ነኝ አሁን እቺ ራሱ ማለት ነው አሁን እቺ ራሱ እቺ አሁን ወዴ ስትል የነበረችው ፍቅሬ ስትል የነበረችው ማለት ነው ስትል የነበረችው አሁን በእርግጠኝነት ማለት ነው አይበረክትም። ለምን ሰው ያየው ትዳር አይበረክትም። እና አንዳንዴ ስርዓት አድርጉ። ስርዓት እኛ እኮ ምን ብለን እንደምናናገር እኮ ግራ ገባን። እኔ በጣም ብዙ መናገር ፈልግ ነበር፣ በጣም ብዙ ማለት ነው። ግን ዝም ያልኩት ለምንድን ነው? እንዲያው ፈጣሪ ወይም ትዕግስቱን ስጠኝ። ዝም ያልኩት እንዲያው ከምናገር ብዬ ነው። እና ለማንኛውም እህት ወንድሞቼ አንዳንዴ ሞት እንዳለ አዘንጉ። ሁለተኛ ደግሞ ጓደኛ ስትመርጡ ጓደኛ ምረጡ። ዝም ብላችሁ ያገኛችሁትን ጓደኛ አታድርጉ። ጓደኛም አንዳንዴ ያበላሻል ማለት ነው። ጓደኛ ያበላሻል። ምክንያቱም ጓደኛ ባበላሽ ኑሮማ ሙኒት እንግዲህ ፀጉሯን ገልጣት መጣም ነበር። ጓደኛ አበላሽቷት ነው ውዶች። ጓደኛ አበላሽቷት ምን እንደነፉባት ፈጣሪ ወቀው ነፉባት። ይሄው ዛሬ ደግሞ ቂጧን አይታችኋታል። ገልበጥ እያለች ነው እንትን ስትል የነበር። ለማንኛውም እኔ እኮ በቲክቶክ አስተያየት ልሰጥ ብዬ ፈጣሪው ትዕግስቱን ስጠኝ ብዬ ነው ዝም ያልኩት። ትዕግስቱን ስጠኝ መናገር ፈልጌ ሳልናገር ዝም ያልኩት እንዲያው ብዙ መናገር እችል ነበር። በጣም ብዙ ችየው ነው። እና ለማንኛውም አህመድ እንኳን ተዳርክ። ግን በጣም አጥፍጣለህ ሐቂቃ በጣም እኔ በጣም ደብሮኛል። ምክንያቱም ያረከው ነገር አግባብ አይደለም። ይህ ነገር ደግሞ መስተካከል አለበት። እና ለማንኛውም ውዶቼ፣ ማሮቼ፣ ፍቅሮቼ እንዲያው ምን ልበል ብዙ መናገር ፈልጌ ነበር፣ በጣም ብዙ። ግን እስኪ ልንለፈው። እና ለማንኛውም ስትበጭጩ ኒቃብን አትልበሱ። ኒቃብን ካላመናችሁበት አትልበሱ። ለኒቃብ ኢትዮጵያ ላይ በጣም ብዙ ዋጋ እየተከፈለ ነው። ለኒቃብ እናንተ ለምትቀልዱበት ኒቃብ ኢትዮጵያ ላይ ወላሂ ዋጋ እየተከፈለ ነው። በጣም እናንተ ለምትቀልዱበት ኒቃብ ዋጋ እየተከፈለ ነው። ገባችሁ? የሀቢባን ስታይል አታምጡብን። ሀቢባ በዚህ ክርስቲያን እንትን ይላታል፣ በዛ ደግሞ ወልዳ ደግሞ ለሱ እያስረከበች፣ ከዛ ደግሞ ልክ መታ ከዚህ ደግሞ እኔ እንትን ነኝ ብላ ታወራለች። የእሷን ስታይል እያመጣችሁ ከዚህ ላይ አታግማሙብን። ገባችሁ? በቃ ሽክፍ ብላችሁ ሙስሊም ከሆናችሁ ሙስሊም፣ ክርስቲያን ከሆናችሁ ደግሞ በሃይማኖታችሁ። እኔ አንዳንዴ ህዊም በጣም ወድላታለሁ። ህዊ ገባችሁ? በሃይማኖቷ አትቀልድም፣ ጎበዝ ናት፣ ጀግና ናት። እነዚህ ደግሞ ሙስሊም ተብለው ልምጥምጥ ማለት ነው። ልምጥምጥ በቃ ከዛም መልከስከስ። ጭራሽ ለአንድ ቀን ውሎ ብላችሁ ፀጉራችሁንና ቂጣችሁን ማስመረቅ አግባብ አይደለም። አግባብ አይደለም። ቂጣችሁን አሳያችሁን እኮ ምን ቀረ? እኛ እኮ ዱባይ ገባን ውዶቼ። ልታወናጅሉን ነው አላቅም። እኔ እኮ ያናደደች ደግሞ ኒቃቧን በባለፈው አሁን ኒቃቧ እንዳይታይ ተብሎ እንደዚህ ተሸፍና ነበር። አይ ስንት ባየንበት ስንታየንበት ይባላል። ገባችሁ? እንዲያው ፋራ ምግብ አይብላ። ለማንኛውም ብዙ መናገር እየፈለኩ ፋራ ምግብ አይብላ። በጣም ነው የሚያስጠላው። በጣም ተበርቸ ሰላም። እንዲያው ብዙ መናገር እየፈለግን እንዲያው ግን እስኪ ዝም አይነቅ ዝም ይላል ያገሬ ሰው። ለማንኛውም አላህ ለሁላችንም አላህ ልቦና ይስጠን። ከቻላችሁ ግን ይህ ቪዲዮ ሼር አድርጋችሁ አድርሱልኝ። ለኒቃብ ብዙ ዋጋ እየተከፈለ ከዚህ መታችሁ አትግማሙ። ለኒቃብ
በጣም ኢትዮጵያ ላይ በተለይ ዋጋ እየተከፈለ ነው። ብዙ መናገር ፈልገን ዝም የምንለው ፈርታን አይደለም፣ ግን ኢትዮጵያ ላይ ለኒቃብ ስንት ዋጋ እየተከፈለ ከዚህ መታችሁ ደግሞ ስትግማሙ ያስጠላል። በጣም ነው ያዘንኩባችሁ። በላ 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 እንደዚህ በላ በላ በላ